እሺ እናንተ የሆነ ሰውና ሀሜት ታውቃላችሁ? ሀሜት ቡና ቢሆን ጥሩ ነበር፣ በደንብ ያስኬደናል። ግን ይሄ ምንም አይልም፣ ጨን ያለ ሀሜት አብሬ ማማት ፈልጋለሁ ካንቺ ጋር የምትሉኝ ኑ ላይ ብላይ ነገ በኢትዮጵያ አቆጣጠር 9 ሰዓት በአረብ አቆጣጠር 3 ሰዓት እሺ ኑ እና የሆነ ሰው ልማማት ፈለኩት። ምን ትላላችሁ? አንዳንድ ልጆች ኮንትራታችሁን ስጨርሱ አስሬ በጣም ትወደኛለች፣ አስሬ በጣም ወደደችኝ፣ አስሬ እንደዚህ አስሬ ነይ ንንገርሽ ልክ 2 ወር 1 ወር 3 ወር ሲቀርሽ ከበፊቱ ባህሪዋ ትንሽ ለወጥ ይልብሻል። ለወጥ ትልብሻለች። የሆነ ዴና ሆነች ተቀየረችብሽ። ለምን መሰለችሽ? እንዳትከፍል ነው። 6000ዋን እንዳትከፍል ነው። እናቴ ወደደችኝ፣ ተንከባከበችኝ፣ አዳዲስ ነገር ገዛችኝ ብለሽ እንዳታምኛት። አለመክፈል ነው። 6ቷን አለማውጣት ነው። አውቃን የምታታልልሽ። ከዛስ ከበፊቱ ገንዘብን ጨምርሻለን፣ ደሞዝሽን ይጨመራል። ያለው ነገር ያለው ወጣ ውረዱ እንደዚህ ራሴ ላይ ያየው የራሴ አሁን እኔ መንገደኛ ነኝ። ቸሩ መድኃኒዓለም ከፈቀደልኝ እሱ እንግዲህ በሰላም ያውጣኝ፣ በሰላም ያስጨርሰ፣ በሰላም ለቤቴ ለሀገሬ። እንደ እኔ መንገደኛ የሆናችሁት ፈጣሪ ከእናንተ ጋር ይሁን፣ ከኔ ጋር ይሁን፣ ከሁላችሁም ጋር እሱ ይሁን እና እህቴ እንዳትሸወጂ። አንድ ቤት ላይ ከ2 ዓመት በላይ መስራት የለብሽም። አንድ ቤት ላይ ከ2 ዓመት በላይ ደግሞ ሰርታችሁ ሄዳችሁ ተመልሳችሁ ስትመጡ እግዚአብሔር ምስክር፣ እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ሲገጥመኝ። እኔ አይደለሁም አንድ ጓደኛ ያለች እዚህ ማለት ነው፣ ጥቁር ነች። ጥቁሯ ሄዳ ነው የመጣችው። ጭራሽ በደንብም ቋንቋውን አትችልም። ትንሽ ነው እንትን የምታስረዳኝ የምታወራኝ። ጭራሽ እናቴ ጭራሽ እና እንዳታምኛት። ኮንትራሽን ጨርሰሽ ቀጥ ብለሽ ወደ ቤትሽ፣ አለበለዚያ ሌላ ቦታ ቀይረሽ መስራት፣ ደግመሽ ደጋግመሽ